አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እኔ እወስዳለሁ። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት ያሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄን እንድትይዥልኝ እና እንድትንከባከቢልኝ አድራ ልሰጥሽ ነው ዛሬ ገልዬ። በቃ ይዘሽው ሄደሽ እዛ በስነ ስርዓት እንደኔ ሆነሽ ተንከባክበሽ። ብዙ ነገር ሊገጥምሽ ይችላል ገልዬ፣ በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል፣ ብዙ ስትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ። እንግዲህ ሩታና ኤፍሬም ሊታሰሩ ነው። የመጨረሻ ስንብት ነው። ገኒን ተሰናብቷት ልጇን ሰታት የሄደችው። እንግዲህ ገኒ ልጁንም ትታው ሄዳለች። ነገሩ ተረጋግቷል፣ እናንተም ደግሞ መረጋጋት አለባቸው ብላቸዋለች። እንግዲህ ትላንት አብርሽንና ቡዜን ሄርሜላን ስትከሷቸው በጣም ደስተኛ ሆናችሁ ስታጨበጭቡ ነበር፣ እነሱን የከሰሳችኋቸው ማለት ነው። ዛሬ ደግሞ ይሄ ነገር በእናንተ ላይ ሲመጣ ለምን ፈራ ሆናችሁ? ለምን ፈራችሁ? ሩታ በተለይ ለምን ታለቃቅሻለሽ? ከላስ ማልቀስ እኮ አይጠበቅብሽም። ምክንያቱም ትላንት አብርሽን ምቅማቅ ነው ማስገባክ፣ ትታሰራለህ፣ እሰራለሁ ብለሽ ብዙ ነገር ስታወሪ ነበረ። እሱም ግን እንደማይታሰር ጠንቅቆ ያውቀው ነበረ። ምክንያቱም እውነታ ስላለኝ እኔ መቼም አልታሰርም፣ ያደረግሽው ነገር ዞሮ ወደ ራስሽ ነው የሚመጣው ብሎ ተናግሮ ነበር። እንግዲህ ነገሩ ዞሮ ወደ አንቺ ጋር መጥቷል። ኤፍሬም ትላንት አግኝቶት አብርሽን አንተ የስጋ ወንድሜ አይደለም፣ ይህንን ክስ እስካላነሳው ድረስ ካሁን በኋላ የእናቴም ልጅ አይደለም የእናትህም ልጅ አይደለውም፣ ካሁን በኋላ እንዳላይም እንዳታይኝም ተባብለው ማን ነው አብርሽም ደግሞ ክሱን አላነሳም ምን ታመጣለህ ብለው ተቆጥቶት ነበረ የሄደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዲራማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ጎኖች ሰላም ብያለሁ። ሰላማችሁ ብዙ ስትበልልኝ። እንግዲህ ዛሬ ያው እንዳያችሁት መግቢያ ላይ ሩታና ኤፍሬም ሊታሰሩ ዝግጅት ላይ ናቸው። ልጇን እየተሰናበተች ለገኒ አደራ ሰጥታታለች። ገኒ አደራሽን እንግዲህ ይህንን ልጅ እንደኔ ሆነሽ ከጎኑ ሳትለይ ማንም እንዲነጥቅሽ ማንም ነገር በነገር ሳትሰበሪ ልጅን አደራሽን መያዝ አለብሽ። ካሁን በኋላ አመት የሚሆን ወራታቶችንም ይሁን እንደምንታሰር አናቅምና አደራሽን ስትላት፣ አረ ልጁ ችግር የለውም ከቤተሰብ ጋር ስለሚሆን ተንደባልቁ ነው የሚያድገው፣ አንቺ ደግሞ ለልጁ ማሰብ የለብሽም፣ በዚህ ልክ ደግሞ መጨናነቅም የለብሽም ስትላት፣ ኤፍሬምም ቀበል አድርጎ እንግዲህ እኔ ችግር የለብኝም፣ እኔ ወንድ ልጅ ነኝ፣ ብታሰርም እኔ አይጨንቀኝም፣ አሁን የምታሳስበኝ ሩታ ናት፣ የልጅ እናት ናት፣ እንዴት ልጇን ጥላ እስር ቤት ትገባለች ብለዋል። ገኒም ደግሞ ነገሩ እየተስተካከለ ነው፣ እናንተ ደግሞ ነገሩን አታበላሹ። ነገሩን እያስተካከልኩት ነበረ። እኔም ደግሞ ስትደውሉልኝ ተደናግጬ ነው የመጣሁትኝ። ምን ተፈጠረ ብዬ ከእንግዳ ጋር ነበርኩኝ። ስለዛ ለዛ ነው ያመጣሁትኝ ስትላት እንግዲህ ስትላቸው እንግዲህ ያው እኛ ልንታሰር ስለሆነ ክሱንም አብርሽ አላነሳም ብለዋል። አንቺ መታሰር የለብሽም፣ እኛ መታሰር ካለብንም እኛ ሶስታችንን ነው፣ አንቺ ለልጁ ስለምታስፈልጊው አንቺ ልጁን መያዝ አለብሽ፣ እኛ እንታሰራለን ብለው አምነው ፈቅደው ሩታ ልጇን ልትሰጣት ቤት ድረስ ጠርታታል። ያው ኤፍሬምም ያው ከቤተሰቦቿ አንቺን ስለምትቀርብሽ ነው ልጁን ለአንቺ ልሰጥሽ የፈለገችው። እንግዲህ ከኔም ከአብርሃም ትላንት ተገናኝተን ነበረ ብሎ ራሱን ተናግረዋል። አይ ኤፍሬም ትላንት ስታጨበጭብ አይደል እንዴ ወጥሪያ ወረቀት አምጥተህ የሰጠኸው ነበር፣ ዛሬ ደግሞ በአንቴ ላይ ሲደርስ ምን ነው ቡጭ አልከሽ? ሰውዩ አይዞን በቃ እናንተ ያታስቁኝ። ተው ግን ተው ድራማችሁን። ለነገሩ ቀጥሉበት፣ እኛ እናያለን። እናንተ ምን ጨነቃችሁ? እኛም ፈታ እያልን ማለት ነው። ብዙዎቻችሁ ግን እየተናደዳችሁ ነው። አትናደዱ። እነሱ ድራማቸው እየሰሩ በእኛ እየሸቀሉ ስለሆነ እኛም ደግሞ እነሱን እያየን ቪዲዮ መስራታችን ደግሞ አንተውም እና በተለይ በዚህ ነገር ማለት ነው ዩቱበር ሳትሆኑ እነሱን የምትመለከቱ ማለት ነው በጭራሽ
ሞኝ ናችሁ ለምን አትሉኝም? እነሱ እየነገዱብን እያሉ እነሱ ደግሞ ከተጣሉ እኛ በጣም እንናደዳለን። እኛ ራሳችን ያመናል ምናምን ህግሹ ራሳችን ያመናል። እነሱ እኮ በእኛ እዚህ ጋር እየሸቀሉብን እያሉ እኛም ደግሞ እነሱ በሚሰሩት ቪዲዮ እኛም መስራት አለብን። ከላስ እነሱን ብቻ ለምን እኛ እናሽቃብጣለን ገብተን እሱ ስለዛ ለእኛም አሽቃብጡልን። እንግዲህ እኛም በምንለቀው ቪዲዮ ማለት ነው ከራሴም ጨምሬ ያው እያሽቃበጥን ነው እና አልሙየም ቪዲዮ ወላሂ በተለይ ዩቱብ ያሌላችሁ ዩቱብ ከፍታችሁ ለራሳችሁ ስሩ። ሞኝ አትሁኑ። በጣም ከባድ ነው። እነሱን እያየን ደግሞ እኛ ከምንናደድ አብርሽንም የሚወድ ሩታንም የሚወድ ብዙ ሰው አለ ማለት ነው። ግን እናንተም ደግሞ ዩቱብ ከፍታችሁ ሁሉም የየራሱ እኮ ሀሳብ ይኖረዋል። ብዙ ነገር የሚሰራ ነገር አለ። በአንድ አይነት አይዲያ ብቻ እንምጣ ሳይሆን ብዙ ነገር አለ ማለት ነው። ስለዛ ስሩ ነው የሚለው በዚሁ አጋጣሚ እና በአሁን ጊዜ እነሱ እየሰሩብን እየሸቀሉብን ያለው ለማለት እፈልጋለሁ። በዚሁ አጋጣሚ እንግዲህ መጨረሻ ላይ ደግሞ ልጁን ሰታች ተሰናብታ ልጁን እንዳቀፈች ነገሩ ትንሽ ተረጋግተዋል። አሁን የነበር ነው ከነ ቡዜና ከነ አብሪሽ ጋር ነበርን። ስለዛ የክሱ ወረቀት ይነሳላቸዋል። እናንተ ደግሞ አሁን መሄድም የለባችሁም ስትለው የምርሽን ነው እንዲ ከኔ ለእኛ ለሩታ አስበሽ ከሆነ ምንም ችግር የለም እኛ እንሄዳለን። አንቺ ብቻ ልጁን ያዥላት፣ ልጁን እንድትይዥላት ነው የምንፈልገው ብለዋታል። እንግዲህ ያው በሰዓቱም ልጁን መጥቼ የወሰድኩትኝ እኔ ነበርኩኝ። ያው ከሰሳችሁትም እናንተ ስለነበረ ችግር የለውም መታሰር ካለብኝም እኔ ይታሰራለሁ፣ እሷ ደግሞ ልጇን ጥላ እስር ቤት አትገባም በማለት ገኒም መልስ ሰጥታቸዋለች። እኔ ትላንት ነው የገረመኝ ኤፍሬም ማለት ነው። ሹሃዳ ጭራሽ እኔ እኮ ለአንተ የሚጠቅመን ነገር እንጂ አንቴን የሚጎዳን ነገር በጭራሽ ሰርቼ ማርጌ ማላቅም። እኔ አንቴ ልጅ በፈለግኩበት እንዴት እኔን ልታሳስራለህ በወንድም እንድትጨክናለህ ሲለው አንቴም በእኔ በዛው ልክ ነበረ ሲጨክንብኝ የነበርከው አንቴም ደግሞ ገብተህ እንድታየው እፈልጋለሁ ሲለው ከዚህ በፊት መሳሰራህን ዝም ብያለሁ፣ አሁን ግን ዝም አልልህም እያለው ነበረ። እንዲህ ምን ለማለት ፈልገህ ነው ኤፍሬም? ነገር ወደ እናንተ ጋር ሲመጣ እኮ ማለቃቀስ እንትን አላችሁ፣ ማለቃቀስ ጀመራችሁ። መጀመሪያ እንደ ጀብድ አጫውቷችሁ ደግሞ አሁን ደግሞ ለምን ምን ሊበላችሁ ልባችሁ ቡጭ አለች። ለምን ያው መጀመሪያም በኮንፊደንስ እንደተናገራችሁ አሁንም ደግሞ በኮንፊደንስ አይኖ ከልጅ ጋር መለየት በጣም ይከብዳል። ልጅ ስደት ያለው ያውቀዋል። ከልጁ ጋር ተለያይቶ የሚኖረው አይደለም። እናንተ ለሳምንት ለ15 እና ለ2 ቀን ለ1 ቀን እንደዚህ የምትሉት ያው ሰው ስደት ላይ ስንት አመቱን ልጁን ተለይቶ ይኖራል። እንግዲህ ያው ሩታ በመታሰሯ ማንም ደስ አይለውም፣ በጣም ሁሉም ይሰማዋል። ግን መጀመሪያ እናንተ በኮንፊደንስ እንደዛ ስትሉ ስለነበረ እናንተ ደግሞ በጣም አብርሽን በእናንተ ተናዶ ስለነበረ ትላንት ደግሞ ይህንን ጥያቄ አልቀበልም ብሎ አንተም ደግሞ በጣም ተቆጥተኸው ነበረ የተለያያችሁት። አሁን ግን ገኒ ነገሩን አብርደዋለች። ካሁን በኋላ እንዳትሄዱ እኔ ከነሱ ጋር እሄዳለሁ ስትላቸው አረ መሄድማ አለብን የምርሽን ነው እንዴ ሲለዋት፣ አዎ እናንተ ከሄዳችሁ እሱ እናንተን ካየ የባስ እሌ ውስጥ ሊገባ ስለሚችል እናንተ ደግሞ እዚህ መሆን አለባችሁ። መሄድም ካለብን እኔ ሄጄ ከነሱ ጋር እናስተካክለዋለን፣ ክሱ ይነሳል ብላለች ማለት ነው። ገኒ እኔ ችግር የለብኝም የፈለገው ነገር ቢመጣ እኔ ወንድ ልጅ ነኝ ብሎ ለሩታ እንዳሰበላት ኤፍሬም እየተናገረ ነበር ይላችኋለሁ። ውድና የተከበራችሁ ውድ ቤተሰቦቼ እስካሁን እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለምትቆዩ ስለምታበረታቱኝ ፈታም ስለምትሉ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። መልካም ጊዜ፣ መልካም ቆይታ። እንግዲህ ያው ቪዲዮን መግቢያ ላይ እንዳያችሁት ነው። አላህ ይጠብቃችሁ በያላችሁበት፣ እኛንም አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለራሳችን ለያለንበት ሀገር ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።